መንግስት በይፋ የነዳጅ ታክሶችን መሰብሰብ ጀምሯል። የፌዴራል ነዳጅ ታክሶች ሙሉ በሙሉ በሕጋዊ መጠናቸው መሰብሰብ መጀመሩን የአገሪቱ መንግስት አሳውቋል። ይህ አዲስ የተተገበረው እርምጃ በ2019 በጀት ዓመት አጠቃላይ የሀገር ውስጥ ምርት 0.8 በመቶ የሚደርስ ገቢ ለፌዴራል ግምጃ ቤት እንደሚያስገኝ ይጠበቃል። በአዲሱ የፊዚካል ማሻሻያ መሰረት የገንዘብ ሚኒስቴር የኢትዮጵያ ጉምሩክ ኮሚሽን የነዳጅ ታክሶች ገቢዎችን በቀጥታ ለፌዴራል ግምጃ ቤት እንዲያስገባ መመሪያ ሰጥቷል። ቀደም ሲል የነዳጅ ሽያጭ የሚገኘው የተወሰነ ገቢ እንደ ኢትዮጵያ ነዳጅ አቅራቢ ድርጅትና የመንገድ ፈንድ ባሉ ተቋማት ዘንድ የሚቀር ሲሆን አዲሱ ስርዓት ይህንን አሰራር በማስቀረት ገቢውን ወደ ማዕከላዊ ግምጃ ቤት ማስተላለፍም አስችሏል። ይህ የነዳጅ ታክስ ማሻሻያ በዓለም አቀፍ የገንዘብ ድርጅት IMF የተደገፈው ሰፊ መዋቅር ማሻሻያ ማዕቀፍ ዋና አካል ነው ተብሏል። እርምጃው የነዳጅ ድጎማዎችን ደረጃ በደረጃ ለማስወገድ፣ የህዝብ ፋይናንስ ለማጠናከርና ማክሮ ፊዚካል መረጋጋትን ለማረጋገጥ ያለመ ነው ተብሏል። በሌላ መረጃችን በገጠር ኢትዮጵያ ደን ወደ እርሻ መሬት ማስፋፋት በቤተሰብ ምግብ ዋስትና ላይ ዘላቂና አዎንታዊ ለውጥ እንደማያመጣ አዲስ ጥናት አመልክቷል። የእርሻ መሬት መስፋፋት የምግብ ዋስትናን ያሻሽላል ወይ በሚል ርዕስ የተዘጋጀው ይህ ጥናት አርሶ አደሮች አዳዲስ መሬቶችን የሚጨፈጭፉት የገቢ ምንጭ በማጣታቸው ወይም ከከፍተኛ የሰብል ዋጋ ተጠቃሚ ለመሆን በማሰብ ነው ብሏል። ይሁን እንጂ ምርምሩ ከእርሻ መስፋፋት የተገኘ ምንም አይነት የሚለካ የረጅም ጊዜ የምግብ ዋስትና እድገት እንደሌለ አሳይቷል። ይልቁንም የደን ጭፍጨፋ ሂደት ለከፍተኛ የኢኮኖሚ ጫና የተጋለጡ አርሶ አደሮች የሚጠቀሙበት የችግር ጊዜ መሸሸጊያ እንጂ አስተማማኝ የሀብት ማግኛ መንገድ አይደለም ብሏል። ይህ ጥናት አዲስ መሬት ማልማት የቤተሰብ ኑሮ በራስ ስር ያሻሽላል የሚለውን የተሳሳተ አመለካከት እንደሚፈታው ተመራማሪዎቹ ገልጿል። ከዚህ በላይ መሬት ይዞታ ማረጋገጫ መጠበቅና ተቋማዊ ድጋፍ ማነስ የደን ጭፍጨፋን እንደሚያባብሱት ተመራማሪዎቹም አስጠንቅቀዋል። በመጨረሻው ጥንቅራችን በግዙፉ የኢትዮጵያ አየር መንገድ ፕሮጀክት ላይ ቻይና ከቀዳሚዎቹ እጩ ዝርዝር ውስጥ መግባቷ ተሰምቷል። በኢትዮጵያ እየተገነባ ለሚገኘው የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ዋና ዋና የኮንትራክተር ስራዎች የቻይና መንግስት በባለቤትነት ያላቸው ኩባንያዎች ቀዳሚ ተወዳዳሪ መሆናቸው ተነግሯል። በፕሮጀክቱ እጩ ውስጥ ምንም አይነት ትልቅ አሜሪካዊ ኮንትራክተር ባለመካተቱ ጉዳዩ በዋሽንግተን በኩል ትኩረት ስቧል። የኢትዮጵያ አየር መንገድ የኮንትራክተር ምርጫ ሂደት ከነሐሴ 2018 ወደ ጥር 2019 ዓ.ም ማራዘሙን አሳውቆ ነበር። ሆኖም ይህ መዘግየት በፕሮጀክቱ አጠቃላይ የጊዜ ሰሌዳ ላይ ተጽዕኖ እንደማይኖረውም አየር መንገዱ ገልጿል። አዲሱ የቢሾፍቱ አየር ማረፊያ ፕሮጀክት በፈረንጆቹ 2030 ዓ.ም ተጠናቆ አገልግሎት ሲጀምር በመጀመሪያ ምዕራፍ 60 ሚሊዮን ተጓዦች የማስተናገድ አቅም የሚኖረው ሲሆን ወደፊትም አቅሙን እስከ 110 ሚሊዮን ለማድረስ ታቅዷል። ለዚህ ግዙፍ ፕሮጀክት ከ9 ቢሊዮን ዶላር በላይ ፋይናንስ የሚያስፈልግ ሲሆን የምዕራብና የቻይና አበዳሪዎች ከፍተኛም ፍላጎት አሳይቷል። እስካሁን ድረስ ግን የተፈጸመም የመጨረሻ የፋይናንስ ስምምነት እንደሌለም ለማረጋገጥ ተችሏል። የቻይና ኩባንያዎች በግንባታው እጩ ዝርዝር ውስጥ ከ33 ቦታዎች 15ቱን በመያዝ የበላይነቱን ወስዷል።